ሰላም ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? አለን ፈጣሪ የከበረና የተመሰገነ ይሁን። ለዚህ ሰዓትና ለዚህ ቀን ያደረሰን ክብር ይመስገን ማለት እወዳለሁ። በመጀመሪያም እንግዲህ ከሰሞኑ እጅግ በጣም የምንወዳትና የምናከብራት ጎበዝ የሆነች ወጣት ቲክቶከር ጃኒ ገብሩን ሁላችንንም እናውቃታለን። ከሰሞኑ ከኤሚ ጋር ባደረጉት ቆይታ እጅግ በጣም ልንማርባቸው የሚገቡ ጥሩ ውይይቶችን አድርገው ነበረ። አጠር አድርጌ ቀንጨብጨብ አድርጌ የጃኒ እናት ስለ ጃኒ አንዳንድ መግለጫዎችን ተናግራለች። እሷም ምንድነው ያለችው? ስለ ልጇ ለልጇስ ያላት አመለካከትና ልጇን የምታያት እንደ ልጅ ነው ወይስ እንደ እናት የሚለውን እናቷ ስለ ልጇ የተናገረቻቸውንም አጠር ያሉ እኛ ልንማርባቸውና በተለይ ወጣቶችን ሊገነቡ የሚችሉ ጥልቅ የሆኑ ሀሳቦችን ቀንጨብጨብ አድርጌ ይዤላችሁ ቀርቤያለሁ። ለቻናሉ አዲስ የሆነውን እናንተም አዲስ የሆናችሁ ላይክና ሰብስክራይብ እያደረጋችሁ የቻናሌ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። ቲክቶከር ጃኒ ገብሩ እንግዲህ ገና በ13 እና በ14 ዓመት ልጅ እያለች ማለት ነው ወደ መዲናችን ወደ አዲስ አበባ በመምጣት ራሷን እየተማረች ለመምራትና ቲያትር ቤት ተመዝግባ ትምህርት እየተማረች አስተናጋጅነት እየሰራች ራሷን ለማስተዳደር አዲስ አበባ ላይ በለጋ እድሜዋ ነው ወደ አዲስ አበባ ሄደችው ማለት ነው። እንግዲህ ጃኒ ገብሩ ያሰበችውን ለማሳካት የልጅነት ህልም ስለነበራት ማለት ነው አንዳንድ ሆቴሎች እየሄደች መስተንግዶ ቅጠሩኝ ስትል ከልጅነቷም እየተነሳ ማናጀሮቹ እያዩት የተወሰነ ካዩት በኋላ እንግዲህ ልብስሽን አስተካኪ ልበሽና በቃ እንቀጥርሽን ሂጂ እስከ ማለት እየደረሰችበት አጋጣሚ ነበር ማለት ነው። እንግዲህ አልቀጥር እያሏት በሚመልሷት ሰዓት እሷ ህይወትን የተማረችባቸውና ችግር እንዴት እንደሚያስጠላ በልጅነቷ ጥንቅቅ አድርጋ ተምራ አሁን ላይ ችግሯን ወደ ስራ ቀይራ ራሷንም አሸንፋ ቤተሰብንም ለቤተሰቦቿ ራሱ አዲስ አበባ ላይ ቤት ገዝታ ማኖር እየቻለችና ጎበዝና ታታሪ የሆነች ወጣት እንደሆነች የተነገረላት ናት ማለት ነው። እንግዲህ ጃኒ ገብሩ የህይወት ታሪኳ በዚች በአጭር እድሜዋ የሚገራርሙ ቻሌንጆችን አልፋለች። እንግዲህ ምንድነው ያለፈችው ቻሌንጅ? እኛ ሰምተነው የሚጠቅመን ነገርስ ምንድነው? ባንሰማስ የሷ የህይወት ውጣ ውረድ ለኛ ምን ያደርግልናል? የሚሉም አሉ። ነገር ግን የአንዱን የሰው ልጅ እድገት አንዱ አይቶ ሲማርበት ለራሱም ለታዳጊም ለትውልዱ ሁሉ ትምህርት ስለሚሆን የሴት ልጅ ጥንካሬ ሰው ተስፋ ካለው የትም እንደሚደርስ ነው የሚያስተምረው። የሰውን የህይወት ታሪክ አውጥተን የምንናገረውና አጠር እያደረግን የምናቀርበው ምናልባት ተስፋ የቆረጡ በችግር ላይ ላሉ እሷ አሁን ያሳለፈችውን አይነት ህይወት እያሳለፈ ያለ አንድ ወጣት የዚችን የልጅ ራሱ ታሪክና አሁን ያለችበትን ደረጃ ሲያይ እኔም አለኝ ተስፋ ብሎ እንዲቀጥልና ምንም አይነት የተስፋ መቁረጥ አይነት ሁኔታ እንዳይኖርበት ያግዛል ማለት ነው እንጂ ሌላ የሰውን ታሪክ ማውራት ያን ያህል አስፈላጊ ሆኖ ሳይሆን ትምህርቱን ከላዩ ላይ ወስደን ተስፋ የቆረጥን ሰዎች ካለን ተምረንበት እንድናልፍ ያገለግለናል ማለት ነው። እንግዲህ በልጅነቷ የ14 ዓመት ልጅ አይደለም አዲስ አበባ ሄዶ ራሱን ተከራይቶ እያስተማረ ለመኖርና ከቤት ራሱ ትምህርት ቤት ሄዶ እስከሚመጣ ድረስ ቤተሰብ የሚጠብቁትና ገና ከቤተሰብ ቁጥጥር ስር የወጣ ልጅ አይደለም በእኛ በኢትዮጵያኖች ማለት ነው። እሷ ግን ወጣ ባለ አስተዳደግ ነበር ያደገችው። ዛሬ ላይ ታዲያ አስተዳደጓ ጠቅሟታል። እና በዚህ እንደዚህ በሚመስል የህይወት ውጣ ውረድ ውስጥ እየቀጠለች እያለች ግን ባለመሰልቸት በምታመልከው አምላክ ጸሎቷን እያደረገች ቤቷን ተከራይታ ስራዋን መስተንግዶዋን እያስተናገደች ትምህርቷን ቲያትር ትምህርት ቤት እንግዲህ በቲያትር እየተማረች ማለት ነው ፒያሳ ጃኒ ህይወቷን መቀጠል ጀመረች። እንዴት አድርጋና ገና በልጅነቷ ህይወቷ እንዴት ቢቀየር እንኳን እዚህ ደረጃ መድረስ የቻለችበት ትልቁ ሚስጥር ምንድነው?
ካልን ማለት ነው እንግዲህ በስልኳ ማለት ነው በሞባይሏ ከትምህርት ቤት ስትመጣ ስትሄድ ምናምን መንገድ ላይ ቻሌንጅ ጀመረች። የጀመረችው ቻሌንጅ ምንድን ነው? ሮጣ መንገድ ላይ ሄዳ ሰዎችን እቅፍ ማድረግ። ጓደኞቿ ከዛ በስልክ ይቀርጿታል። ያችን ቪዲዮ በቲክቶክ አካውንቷ ትፖስታለች ማለት ነው። እና በቲክቶኩ ጌምም እየተጫወተች አንበሳ በአንበሳ አድርገዋት ዛሬ ላይ ባለ ሀብት ሆና ከክፍለ ሀገር ለእናትና ለአባቷ ቤት ገዝታ አዲስ አበባ ላይ እናትና አባቷን ቤት ገዝታ ማስተዳደር እየቻለችና ከቤተሰቦቻቸው እንኳን አምስተኛ ልጅ ሆና ዛሬ እንደ መጀመሪያ ልጅ ቤተሰቦቿን እያስተዳደረች ከራሷ ተርፋ ራሷንም ዝንጥ አድርጋ እየኖረች ያለችው ትልቁ ሚስጥር ምንድን ነው? ትዕግስት ስላላትና በቅንነት ስለምትሰራ ቲክቶክ ዛሬ ላይ በርግዶላት እዚህ ደረጃ መድረሷ። ቲክቶክ በእርግጥ የብዙ ወጣቶችን እንጀራ የከፈተ ቢሆንም ጃኒ ደግሞ ከነ ቤተሰቦቿ ነውና ከፍ ሊያደርጋት የቻለው። አሁንም ከዚህ በላይ ከፍ በይ ማለት እንወዳለን ሁላችንም። እናቷ እንግዲህ እንደተናገረችው ከሆነ ለኔ ብቻ ሳይሆን ለልጆቼ እራሱ እናት ናት። እኔ ያለሷ በጣም በቃ መኖር እንኳን አልችልም ነበረ። አሁን ላይ ግን ለኔ ብቻ ሳይሆን ለልጆቼ ራሱ እናት የሆነች ልጅ ስላለችኝ ፈጣሪን በጣም ነው የማመሰግነው። አሁን እኔ በጣም ደስተኛ ነኝ እያሉ ከነ ቤተሰቦቿ ደስታን የፈጠረችና እንግዲህ በጣም ቤተሰቦቿ የሚኮሩባት አይነት ልጅ ናት። እንግዲህ እግዚአብሔር አምላክ የሁላችንንም የእንጀራ መንገዳችንን ፈጣሪያችን ይክፈትልን። ታዳጊዎችንም እንጀራቸውን ያውጣላቸው ማለት ነው የምንወደው። በቤተሰብ ዘንድ ተወዳጅ የሚያደርገን ስራችን ነውና እግዚአብሔር ደግሞ ካስተካከለ ከየትም ከመስተንግዶም ከጎዳናም የሚያነሳ ፈጣሪ አለና እግዚአብሔር አምላክ ዝቅ ያለን ሰው ከፍ ከፍ ያደርጋል። የሁላችንም ከዚህ ላይ ልንማርበት የሚገባው የሰው ልጅ ማንም ቢሆን ተስፋ መቁረጥ እንደሌለበት ነው ያስተማረን። ተስፋ መቁረጥ የለብንም ሁሌ ወደፊት መቀጠል